የብልጽግና አገዛዝ በአማራ ክልል እያደረገ ላለው ጦርነት አጥፍቶ ጠፊ ድሮኖችን በብዛት እያስገባ እንደሚገኝ ተሰማ። አገዛዙ ድሮኖችን በክፍለ ጦር ደረጃ በማከፋፈል በ15 እና 20 ኪሎ ሜትር ልዩነት ለውጊያ እንጠቀምባቸዋለን ማለታቸውን የኢትዮኒውስ የመረጃ ምንጮች በላኩት የጀነራሉ የድምፅ ቅጂ አጋልጠዋል። በክልሉ የሚደረገውን ውጊያ ዛሬም በተለያዩ አካባቢዎች የቀጠለ ሲሆን አሁንም አገዛዙ የተዋጊ ጀት ታሳን በክልሉ እያደረገ ይገኛል። በጀነራል አበባው ታደሰ አንደበት በሁለት ሳምንታት ጊዜ ውስጥ ትጥቅ ብቻ ሳይሆን ቀበቶ ማስፈተን እናጠናቀዋለን በሚል የተከፈተው የአማራ ክልል ጦርነት 2 ዓመታት ከመንፈቅ አስቆጥሯል። አገዛዙ ለዚህ ጦርነት አሉኝ ያላቸውን የጦር መሳሪያዎች ተጠቅሟል። ሪፐብሊካን ኮማንዶ በሚል ለቤተ መንግስት ዙሪያ ጥበቃ በውጭ ሀገር የሰለጠነ ጦርን ጨምሮ ሁሉም እዞችን ወደ ክልሉ አስገብቶ መዋጋቱን ቀጥሏል። ምንም እንኳን የኤታማዦር ሹም ብርሃኑ ጁላም በመከላከያ በአማራ ክልል ጦርነት 10% አቅማችን ብቻ ነው የተጠቀምነው ሲሉ ቢናገሩም ምክትላቸው ጀነራል አበባው ታደሰ ወደ ክልሉ የተለያዩ ቀጠናዎች አቅንተው ከበታች አመራሮቻቸው ጋር በተወያዩበት ወቅት ደግሞ ሁሉም አቅሞቻችን ተጠቅመን ውጊያውን መጨረስ አለብን በሚል መመሪያ መስጠታቸውም ተዘግቧል። አሁን ላይ ለኢትዮኒውስ የደረሰው መረጃ ደግሞ በቅርቡ የብልጽግናው ጠቅላይ ሚኒስትር አመረት ናቸው ያሏቸው አጥፍቶ ጠፊ ድሮኖች በአማራ ክልል ጦርነት ላይ ጥቅም ላይ ለማዋል እያጓጓዘ መሆኑን የሚያመላክት ነው። የብልጽግና አገዛዝ ፋኖን ለማጥፋት ሁሉንም አቅሞቻችን መጠቀም አለብን በሚል ነው አጥፍቶ ጠፊ ድሮኖችን ወደ ክልሉ በብዛት እያስገባ የሚገኝ እንደሆነ የኢትዮኒውስ የመረጃ ምንጮች የተናገሩት። በተያያዘም አገዛዙ ድሮኖችን በክፍለ ጦር ደረጃ በማከፋፈል በ15 እና 25 ኪሎ ሜትር ልዩነት ለውጊያ እንጠቀምባቸዋለን ማለታቸው የኢትዮኒውስ የመረጃ ምንጮች በላኩት የጀነራሉ ድምፅ ቅጂ አጋልጠዋል። የአገዛዙ ጦር ሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በዝግ ስብሰባ ላይ ሲናገሩ እንደተደመጡት አጥፍቶ ጠፊ ድሮኖች በክፍለ ጦር ደረጃ በመታጠቅ ከፋኖ ጋር ለቀጠሉበት ውጊያ ጥቅም ላይ ያውሏቸዋል። ድሮኖቹ በ3 ተቋማት በኩል እያመረትን ነው የሚሉት ጀነራል ብርሃኑ በቀለ አሁን ከዚህ ቀደም እንደተለመዱት ከድሮ ማስነሻና መቆጣጠሪያ ስፍራ ብቻ ሳይሆን በክፍለ ጦር ታጥቀን እንዋጋባቸዋለን ሲሉ በአማራ ክልል ከፈቱት ውጊያ እንደሚጠቀሙባቸው ሲናገሩ ተደምጠዋል። ድሮን እናመርታለን። 3 ተቋማት ድሮን ያመርታል። የደህንነት ያመርታል፣ ኢንሳ ያመርታል፣ አየር ኃይል ያመርታል። አሁን በቅርብ ጊዜ በፈጠነ ጊዜ እስከ ክፍለ ጦር ድሮን እንታጠቃለን። እስከ ክፍለ ጦር ማለት ክፍለ ጦር ጋር ሰው ይሰለጥናል፣ ኮምፒውተር አለ፣ የተሟላ አለ። አንዳንዱ ድሮኖች የማይመለሱ ድሮኖች ነው የምንጠቀም። ይሄዳል ታየዋለህ በስክሪን ክፍለ ጦር ላይ ጣቢያ ላይ ሆነ እስከ 25 ኪሎ ሜትር እስከ 15 ኪሎ ሜትር በድሮን እንዋጋለን። በተያያዘም አገዛዙ ትላንት ህዳር 15 2018 ዓ.ም ጀምሮ በወሎ ቀጠና ላስታ፣ ግዳን፣ ራያ፣ አምባሰል፣ ሀብሩና ሌሎች አካባቢዎች የተዋጊ ጀቶች ቅኝት እያደረገ እንደሚገኝ ነዋሪዎች ተናግረዋል። ተዋጊ ጀቶቹ ከአፋር ክልል ሰመራ አየር ማረፊያ የሚነሱ ሳይሆኑ አይቀርም የሚሉት የኢትዮኒውስ የመረጃ ምንጮች በተጠቀሱት ወረዳዎች ተደጋጋሚ ሀሳብ ማድረጋቸውን ተመልክተናል ብለዋል። ተዋጊ ጀቶቹ ሀሳብ በተለይም በአምባሰል፣ ላስታ፣ ቆቦ እና ኮረም ግራካሶም አካባቢ ተጠናክሮ ታይቷል ያሉት የመረጃ ምንጮች አሁን ላይ አገዛዙ ውጊያውን ለማስቀጠል ማለሙን የተናገሩትም። በሌላ በኩል በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው የፊት ለፊትና የደፈጣ ውጊያ ዛሬም በስፋት ቀጥሏል። በሰሜን ሸዋ ዞን ምንጃር ወረዳ አረርቲ ከተማ የፋኖ ኃይሎች ሰርገው በመግባት ተኩስ ከፍተው የአገዛዙ ጦር ኮማንዶ አባላትና ሚኒሻዎች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዝን ያስታወቀው። በተመሳሳይ በጎንደር ቀጠና መተማ ከተማ፣ አርማጮና ጉና በጌምድር ወረዳዎች የፋኖ ኃይሎች በከፈቱት የደፈጣ ውጊያ የአድማ ብተናና ሚኒሻ አባላት መገደላቸውን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በመተማ ከተማ የፋኖ ኃይሎች ተኩስ ከፍተው የሚኒሻ አባላት መገደላቸውን ተከትሎ ፋኖ ሲመጣ መረጃ አልሰጣቸውም በሚል በአገዛዙ 2 ንጹሃን ወጣቶች ተገድለዋል ተብሏል። በምስራቅ ጎጃም ዞን ቸርተከል፣ ሊባኖስና ደንባ እንዲሁም በሰሜን ጎጃም ዞን አቸፈር ወረዳ ሊበን አካባቢ በተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳት መድረሱን ታውቋል። በውጊያው በርካታ የአገዛዙ ወታደሮች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝም ጨምሮ አስታውቋል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩትና በአፋር ክልል በአገዛዙ ታስረው የነበሩት የታጣቂ ኃይል አባላት መለቃቸው ተሰማ። እነ ሸዊት ቢተው በወዲያን ጥሩ የሚመራው የሐራ መሬት ኃይል ስር ሲንቀሳቀሱ የነበረ ቢሆንም ለወራት በብልጽግና አገዛዝ በአፋር ክልል ወታደራዊ እስር ቤት ቆይተዋል። ሸዊት ቢተውና ጓደኞቹ በትግራይ ክልል የተፈጠረውን ፖለቲካዊና ወታደራዊ ቀውስ ተከትሎ ነበር ወደ አፋር ክልል በመሄድ ራሳቸውን የትግራይ ሰላም ኃይል በማለት ያደራጁት። በሐራ መሬት ያለው የትግራይ ኃይል ብለው ራሳቸውን ቀጠሩና ከመሰረቱ ቀዳሚ ከሆኑት መካከል
የሆኑት እነ ሸዊት ቢተው በመካከላቸው በተፈጠረው ልዩነት የተነሳ ተኩስ ተከፍቶ አነጋጋሪም ሆኖ ነበር። ይህ በመካከላቸው የተፈጠረው የእርስ በርስ ተኩስ ተከትሎ እነ ሸዊት ቢተውና ጓደኞቹ በአገዛዝ ጦር ድጋፍ ተይዘው መታሰራቸው መዘገባችን ይታወሳል። ከሀራ መሬት አባልነት ወጥተው ወደ መቀሌ ሊሄዱ ነበር ተብሎ ተጠርጥረው ታስረዋል የሚለው ምላሽ በጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ የመሩት የነጻ መሬት ኃይሎች በሰዓቱ ለሚዲያዎች የተናገሩ ሲሆን ለወራት በአፋር ክልል የብልጽግና አገዛዝ ወታደራዊ እስር ቤት እንዲቆዩ ተደርገዋል። የታሰሩት የጦር አባላት በሰዓቱ 28 የነበሩ ሲሆን በሂደት የተለቀቁ ቢኖሩም እስከ ትላንት ህዳር 15 2018 ዓ.ም ድረስ ግን እነ ሸዊት ቢተው አልተለቀቁም ነበር። በትላንትናው ዕለት ከአፋር ወታደራዊ እስር ቤት ተለቀው መቀለ መግባታቸውን የኢትዮኒውስ የመቀለ መረጃ ምንጮች ተናግረዋል። በአፋር ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎቹም በብልጽግና ድጋፍ እየተደራጁ የቀጠሉ ሲሆን የትግራይ ሰራዊት እነሱን ለማጥፋት ያለም እርምጃ እንደሚወስድ በተደጋጋሚ መዛቱም ይታወቃል። የአሜሪካ የአፍሪካ አዛዥ ከብልጽግናው ጠቅላይ ሚኒስትር ጋር መወያየታቸው ሰማ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የአፍሪካ አዛዥ ጋር በአፍሪካ ቀንድ ቀጠናዊና ወቅታዊ ጉዳዮች ላይ ተወያይቻለሁ ብለዋል። በኢትዮጵያ ላለፉት 7 ዓመታት የቀጠለውን ጦርነት ለማስቆም ጥረት እያደረጉ ካሉ ሀገራት መካከል ቀዳሚ የሆነችው አሜሪካ የአፍሪካ የጦር አዛዧን በመላክ አብይ አህመድን አናግራለች። በአማራ ክልል ለ2 ዓመታት ከፋኖ ጋር እየተዋጉ ያሉት አብይ አህመድ የፕሪቶሪያውን ስምምነት በማፍረስ ከትግራይ ኃይሎች ጋር ወደ ጦርነት ለመግባት እየተዘጋጁ ባሉበት ጊዜ ነው የአሜሪካ ጦር አዛዥን ያናገሩት። ከዚህም በተጨማሪ ከኤርትራ ጋር ለመዋጋት ሁለንተናዊ ዝግጅት እያደረገ ያለው ብልጽግና አገዛዝ መሪ አብይ አህመድ ከዩናይትድ ስቴትስ የአፍሪካ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር ውይይት አድርገናል ብለዋል። ውይይቱ ዛሬ ጠዋት መደረጉና በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ነው የሚሉት አብይ አህመድ በትስስር ገጻቸው ላይ ያሰፈሩ ሲሆን መልእክቱን አሁን ላይ ይህንን የውይይቱን ነጥቦች በተመለከተ ግን ከአሜሪካው ጀነራል ሆነ ከሌሎች ገለልተኛ አካላት የተባለ ነገር የለም። አሜሪካ የአብይ አህመድ አገዛዝን በቀጠና የፈጠረውን ቀውስና በሀገር ውስጥ ያስቀጠለውን ደም አፋሳሽ ጦርነት በውይይቶች እንዲፈታ ደጋግማ ያሳሰበች ከመሆኗን ባለፈ የተለያዩ ባለስልጣናት እየላከች ማናገሯን ቀጥላለች። ባሳለፍነው ዓመት ሰኔ ወር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላግሌይ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አድርጌያለሁ ብለው ነበር። በተመሳይ የአሜሪካ አፍሪካ መልእክተኛ የሆኑት የትራምፕ ሹም አብይ አህመድ የሚያናገሩት ከወራት በፊት ነበር። አብይ አህመድና ጓዶቹ በአገሪቱ የፈጠሩትና ያስቀጠሉት ጦርነት ዓለም አቀፍ ሕጎችን ከመጣሱም ባለፈ የአሜሪካና መሰል ሀገራትን ጥቅምና መርህን ያጓደለ በመሆኑ ከፍተኛ ትችትና እስከ ማዕቀብ የደረሰ ፖለቲካዊ ውሳኔ የተወሰነበት ነው። የአሜሪካ መንግስት ተቋማት የሚያወጧቸው ሪፖርቶችም የጦር ወንጀልን፣ የንጹሃን ጭፍጨፋና ይሁን ብሎ ማንነት መሰረት ያደረገ ግድያዎችን በመፈጸም በማፈናቀል ብሎም በከተማ ልማት ውስጥ ሆን ብሎ ማፈናቀልና ሀብትን እስከ መንጠቅ የደረሰ ውንብድናና ከፍተኛ የሰብአዊ መብት እየተፈጸመ ነው በማለት የብልጽግና አገዛዝን ማጋለጣቸውን ቀጥለዋል።